እውነቴን እነግራችሁ እኮ የመጨረሻ ዘመን እኮ ነው። ጌታ እኮ ተመልሶ ሊመጣ ነው። ስለምንድነው ልንኖር የሚያጓጓን? ከዚህ በኋላ አልቋል። ሴሌብሬት ስናረግ ተወለደልኝ ብለን በጣም በባህል የታጀበ በጣም በብዙ ካልቸር የታጀበ የሆነ ቀን አይደለም የምናከብረው። ክሮስ አስቡ። ተወለደ። አዎ ለምን ሊሞት ተወለደ ስል ሞቶልኛል ይላል። ከዘላለም ጥፋት ሊያድነኝ በመስቀል ላይ ሊሞትልኝ ስለኔ ተወለደ። ሲወለድ ንጉስ ሆኖ ተወለደ። አሁንም በሰማይ ነግሶ ነው ያለው። ምክንያቱም የተወለደ ቀን ንጉስ ተወለደ ነው የሚለው። ለሌላ ሰው አይደለም፣ ለኔ ነው። ለወንበዴው ለመሞት አይ እኔ ያለሁበት ሰፈር መጣ ሊያወጣኝ። ሰማይ ሆኖ ወድሃለሁ ቢለኝ ኦፍ ኮርስ ልክ ነው፣ ይወደኛል። መቶ ሞተልኝ፣ እንደሚወደኝ ያሳየኝ። ክብር ለዘላለም ለእርሱ ይሁንለት። አይ በንጽህና ኖራ ራሷን ጠብቃ እያማጠነች ስትኖር እግዚአብሔር መጣ እሷ ህይወት ላይ። በቃ ትጸንሻለሽ አላት። ካንቺ የሚወለድ አለ። ማን ነው አለችው። ቅዱስ የእግዚአብሔር ልጅ አላት። እንደው በእውነት እኮ ነው የምላቸው የወንጌላት ጸሐፊዎች የማርያምን ሁኔታ በደንብ ስላላወቁና እሷም አብራርታ ምናልባት ስላልነገረቻቸው እንጂ ቅዱስ የእግዚአብሔር ልጅ ካንቺ ወለደ ምንድነው የሚባለው? አሁን እኛ እንኳን በህይወት ላይ የሆነ ነገር ይሆናል ስንባል እንዴ ነው የምንሆነው? መለኮት ልትወልጂ ነው ሲላት ምን ታርግ? እነሆ እኔ የጌታ ባሪያ ነኝ፣ እንደ ቃል ይሁንልኝ አለች። አሁን ቃሉ እንደሱ አይደለም የሚለው? እነሆ የጌታ ባሪያ እንደ ቃል ይሁንልኝ አይደለም የሚለው? ትክክለኛ ትርጉሙ እኔ የጌታ ባሪያ ነኝ አለች። ፈቃዱን በእኔ ይፈጽም አለች። ይሄ ከኔ አቅም በላይ ነው፣ ጸልዬ ያመጣሁት አይደለም አለች። ራሱ አፖይንት አድርጎ ነው፣ ራሱ ቀጠሮ ይዞ መርጦ ነው አለች። ጸነሰች። እግዚአብሔር ያሳያችሁ እንግዲህ 9 ወር ጠበቀች። ጸንሳ እየገፋ ጽንሱ 9 ወር ጠበቀች። በሉቃስ መሰረት ሉቃስ ምዕራፍ 2 ላይ ነው ኢየሱስ የሚወለድ። በሉቃስ መሰረት ካያችሁት እንግዲህ እየገፋ ሲሄድ አሁን የምትወልድ ቀን ቅዱስ የእግዚአብሔር ልጅ ነው እንግዲህ ትወልጃለሽ የተባለችው። ምን አይነት ልጅ ልወልድ እችላለሁ ብላ ተጠብቃለች። ስትወልድ ግን ይገርማቸዋል፣ እንደ ማንኛውም አይሁዳዊ ሕፃን ነው የወለደችው። በጨርቅ ጠቀለለችው አይደል? አምላክ ነውና አይበርደውም ተብሎ ፍጹም ሰው ነው፣ ከኃጢአት በቀር በነገር ሁሉ የኔ አይነት ነው። በጨርቅ ጠቅልላ ግርግም ውስጥ አስተኛቸው፣ ሸፍና እንዲሞቀው አርጋ። እንደ ማንኛውም ልጅ በዚህ ሰሞን አካባቢ የዛሬ 2000 ዓመት ገደማ ኢየሱስ ለሰው ልጆች ኃጢአት ለመሞት ተወለደ። ፕሮግራም ይዞ የዘላለም አምላክ ተወለደ። ከጊዜ ውጭ የኖረ አምላክ ቀን ሊቆጠርለት። ገላትያ ምዕራፍ 4 ቁጥር 4 ላይ ዘመኑ በደረሰ ጊዜ ኢየሱስ ክርስቶስ ከሴት ተወለደ አይደል? ዘመኑ ሲደርስ ኢየሱስ ክርስቶስ ከሴት ተወለደ። በሰው ፕሮግራም ይሆን አይደለም፣ እግዚአብሔር የላከው ነው ያለው ጳውሎስ። እግዚአብሔር የቀጠረው ዘመን ነበረው። ሲሞላ ኢየሱስ ክርስቶስ ከሴት ተወለደ። እሷ ፕሮግራምና ፈቃድ ውስጥ የለም፣ እግዚአብሔር ነው የላከው። ኢየሱስ ተወለደ፣ ሊያድነን ተወለደ፣ በእውነት ነፃ ሊያወጣን ተወለደ። እንደዚህ አይነት የማይቆጠር ህዝብ ወደ እግዚአብሔር መንግስት ሊቀላቀል ኢየሱስ ተወለደና የሚወለድ ሕፃን እንደሚሆነው ሆነ። እንግዲህ ሉቃስ ሲነግረን የ8 ቀን ሕፃን ነበር አለ። የዘላለም አምላክ የ8 ቀን ሕፃን ይጋጫል አይደል? ዘላለም ብላችሁ ከጊዜ ውጭ ጠርታችሁ 8 ቀን ስትሉ የ8 ቀን ሕፃን እናቱ ማርያም እንደማንኛውም አይሁዳዊ እናት የ8 ቀን ሕፃን አቅፋ በጨርቅ ጠቅልላ ለእግዚአብሔር ልትሰጥ ይዛው ወደ ቤተ መቅደስ ሄደች። እግዚአብሔርን ለእግዚአብሔር ልትሰጥ። እሱ እኮ እግዚአብሔር ወልድ ነው፣ ሰውን ለማዳን ነው ፍጹም ሰው የሆነው። he was and is God። በጨርቅ ጠቅልላው ይዛው ስመጣ የብሉይ ኪዳን ትንቢት ሁሉ መደምደሚያ ነው እሱ። የእግዚአብሔር የመጨረሻ መገለጥ ነው። እግዚአብሔር የሚጨርሰው እሱ ላይ ነው። እና ይሄንን ተስፋ የሚያደርጉ በቀደመው ኪዳን ውስጥ የነበሩ አሁን ትራንዚሽን ፔሪየድ ላይ ያሉ ሰዎች አሉ። ቤተ መቅደስ ውስጥ ሁሉ የፈለገውን ሲያደርግ
70 ዓመት አካባቢ ራሳቸውን እያማጠኑ የኖሩ እንደነ ስምዖን አይነት ሰዎች አሉ። አንድ እድሜው በጣም የሄደ 70ዎቹ መዝጊያ ላይ ያለ ስምዖን የሚሉ ሰውዬ ማርያም ኢየሱስን ይዛ የምትወጣበት ቀን ላይ መንፈስ ቅዱስ ተነስ ስምዖን ተነስ አለው። ሰውየው ሉቃስ ወንጌል ላይ ብቻ ነው ያለው፣ ሌሎች ወንጌላት ላይ የለም። በጣም የተለየ ኳሊቲ አለው። አንደኛ መንፈስ ቅዱስ የተሞላ ነው ይለዋል። መንፈስ ቅዱስ እንግዲህ ትራንዚሽን ፔሪየድ ላይ ሆኖ የተሞላ ሰው ነው። ቀጥሎ ጻድቅ ነው ይለዋል መጽሐፍ ቅዱስ። ቀጥሎ ትጉ ነው ይለውና በጣም የሚገርመውና የመጨረሻው በጌታ የተቀባውን ወይንም መሲሁን ሳያይ እንደማይሞት በመንፈስ የተረዳ ነው። መንፈስ ቅዱስ ምን ይለዋል? አንተ መሲህ ሳታይ አትሞትም ይለዋል። በጉባኤ መካከል ለብዙ ሰው መልእክት ሲመጣ ለስምዖን የሚመጣለት መልእክት መሲህ ሳታይ አትሞትም የሚል እግዚአብሔር መጨረሻችንን እንዲያርገው እና መሲህ ሳታይ አትሞትም ሲባል አሜን ይላል ስምዖን። 70 ዓመት የተቀደሰው የ8 ቀን ሕፃን ለማቀፍ ነው። የ8 ቀን ሕፃን ነው ይዛ የመጣችው እቺ ሴት። ይዛ ስገባ ተነስ ውጣ አለ። ወጣ። እንግዲህ አይኑ ደክሟል፣ ማየት ብዙ አይችልም። አይኑ ደብዘዝ ያለ ነው እና መሬት ላይ ብዙ አያይም፣ ውስጡ ነው በደንብ የሚያየው። እና ብዙ ሕፃናት ሊኖሩ ይችላሉ የዛን ቀን እኮ የሚሰጡ ኢየሱስ የተወለደ ቀን የተወለዱ እና ከብዙ ሕፃናት መካከል ስምዖን አንዲት በጣም ወጣት ሴት አንድ ሕፃን ልጅ አቅፋ በጨርቅ ጠቅልላ ስትገባ መሲሁ እሱ ነው አለው። የተወለደው አዳኝ የምጠብቀው እሱ ነው። ዋው! በጣም ብዙ ሰው እኮ ኢየሱስ አድጎ አጋንንት እያወጣ አላወቀው። ይሄ ደግሞ በ8 ቀኑ አልሳተው። ወንጌል ሁሌ ብርሃን ነው። ሄደና አንቺ ሴት ነይ አላት። አቤት። አምጩ ይሄን ብላቴና። ምን ነው አለችው። አምጩ አላትና ተቀበላት ከእጇ እና አቅፎት ከፍ አረገው። ዘላለም የሚያቅፈውን እሱ ድል አግኝቶ ዛሬ አቀፈው። እሱ ገና ዘላለም ያቅፈዋል። ዛሬ ሰውዬ ድል አግኝቶ ብድግ አረገውና አይኖቼ ለሰው ሁሉ የተዘጋጀውን መዳን አይተዋል። ኢየሱስን እንደዚህ ያለው ለሰው ልጆች ሁሉ የተዘጋጀ መዳን። ይሁዳ የአይሁዳውያንን ክልል የሚጥስ ንግግር ተናገረ። አሁን ለእስራኤል ቤት ብቻ አይደለም አለ፣ ለሰው ልጆች ሁሉ ብሎ እኛን ጠቀለለን እና ዩኒቨርሳሊ የማዳን ስራ ይሰራል። እንደዚህ ያየውና ለሰው ሁሉ የተዘጋጀ መዳን አለና አይኖቼ ማዳንህን አይተዋልና ባሪያህን በሰላም ታሰናብተዋለህ። ረጅም ዘመን የኖርኩት እሱ ነው ያለው ብዬ ነው ጨረስኳል። ኢየሱስን አግኝተ ቀጥሎ ምን ያምርሃል? ስምዖን ኢየሱስን አገኘውና እንትን ጨምርልኝ አላለውም። በቃኝ። በእውነት እግዚአብሔር አይናችንን ኢየሱስ ላይ ይጨርስልን። ረሃብ፣ ፍላጎታችን፣ አፒታይታችን ኢየሱስ ጋር ይጥገብ። ኢየሱስን ስታገኙት ሌላው በሙሉ በፊታችሁ ይድከም፣ ይቅለል። ይሄ ሰውዬ ማገልገል አይደለም መኖር ጨረሰ። መኖር ከዚህ በኋላ ምን እኖራለሁ አለ። አድጎ ነፃ የሚያወጣን እኮ ይሄ ነው አለ። መስቀል ላይ ሞቶ የሚታደገን እኮ ይሄ ነው አለና ይሄንን ተናግሮ ለማርያም በይንኪ ብሎ ሰጣት። ከዛ በኋላ የሚቀጥል ቁጥር የለውም ሰውየው ተሰናብቷል። ማርያም አቅፋው ወደ ቤቷ እየሄደች ምን አይነት ሕፃን ነው ብላ በልቧ ትደነቅ ነበር። በጣም ብዙ ነገር ነው በልቧ ያስያዛት። ከመወለዱ በፊት ጀምሮ ገብርኤል ነገራት። በድንግልና ጸነሰችው፣ ተወለደ። በ8 ቀኑ ደግሞ በቤተ መቅደስ ያለ እድሜውን ሁሉ በንጽህና የኖረ አንድ ደግሞ ሽማግሌ በቃ ጨረስኩ አለ አይቶት። ምን አይነት ልጅ ነው ብላ ይዛው ሄደችና ቤቷ አደገ። 12 ዓመት ሆነው እና 12 ዓመት ሙሉ ሲኖር ምንም ተአምር አያረግም። እኔ እንደው የኢየሱስ ትዕግስት ግን አይገርምም? አምላክ ሆኖ መሬት ቁጭ ብሎ ምንም ስራ አይሰራም። ይሄ ምንም የተለየ አይነት አምላክ ነህ ሊያስብለው የሚችል ነገር አያረግም። ማንኛውም እስራኤላዊ ልጅ እንደሚያድግ ያድጋል። እንደውም በስራ ያግዛቸው ነበር ስለሚል ዮሴፍ ትልቅ ወርክሾፕ ነበረው፣ አናጤ ነበር ስለሚል ውድ ወርክ ነገር ስላለው ኢየሱስ ያግዘዋል። እንጨት ምናምን ያቀብለዋል፣ ሲሰራ አብሮት ይሰራል። አጋንንት አያወጣም። ኖርማል ልጅ ነው።
ኦርዲነሪ እስራኤላዊ እንደሚያድገው ያድጋል፣ በሰላም ይኖራል ቤት ውስጥ። ለዛ እኮ ነው አይደል በዓል የፋሲካ በዓል ሲከበር በ12 ዓመቱ የ8 ቀን ሕፃን ነበር ብለው እኮ ቴክነን ነበር የሚታቀፈዛ። ከዛ ኔፊ ሆነ ቲኔጀር ነው ሊሆን ነው ገና 12 ዓመቱ ወደ ቲኔጀር ሊገባ ነው። የ12 ዓመት ልጅ ነው። ማርያም ወደ ፋሲካ በዓል ይዛው ልታከብር ይዛው ብድጋለች። ና እንሂድ። ወዴት? ወደ ፋሲካ እና ክብር። ፋሲካው እኮ እሱ ነው። እሱ ይመጣል ብሎ እኮ ነው ሙሴ እኮ ጠቦት አርዶ እኮ ደም የቀባው። ፋሲካውን ይዛ እኮ ነው ፋሲካ የምታከብረው። እውነቷና ምንም አይነት ተአምር እኮ አያደርግም። ኖርማል ልጅ ነው ይሄ ልጅ። ና በል እና ክብር አለችው። እኔ እሱ አይደለችም እሱ ነው የሚገርመኝ። ፋሲካው ነው ፋሲካ ሊያከብር አብሮ ይሄዳል። አብሮ ሄደ ከቂጣ በዓል እስከ ፋሲካ በዓል አብሯቸው ሲበላ ሲጠጣ፣ እርሾ የሌለው ቂጣ ሲገምጥ አብሮ አለ። በቃ ሲበላ ሲጠጣ አብሮ። የአይሁዳዊ በዓል እንደኛ የአንድ ቀን በዓል አይደለም። ሳምንት ሙሉ ነው የሚከርሙት። ኑሮ ነው። በዓሉ ተከብሮ ሲያልቅ ህዝብ ነው መጥቶ የሚያከብረው እና በጣም ትርምስምስ ነው እና ሁሉም ወደ የቤቱ ስለሚሄድ ፋሚሊ እየሆነ ይሄዳል። ማርያምም ከዮሴፍ ጋር ልጆቻቸውን ሰብስበው ተነሱ ወደ ናዝሬት ሊመለሱ። ብድግ ብሎ ሲሄዱ ኢየሱስም ልጆች መሃል ያለ መስሏት አይደለም የሚለው፣ እንደው መስሏቸው አይደለም መስሏት ነው የሚለው። አብረው ይመለሳል። እነ ያዕቆብ እነ ዮሳ እነ ዮሐና አሉ እዛ ቤት ውስጥ። ብራዘራቸው ነው፣ ታላቅ ወንድማቸው ነው፣ የመጀመሪያ ልጅ ነው እዛ ቤት። ያው በአባት አንድ አይደሉ። ኢየሱስ አባቱ እግዚአብሔር ነው፣ እነሱ አባታቸው ዮሴፍ ነው። እና አብረው ሲሄዱ ግር ብሎ የአንድ ቀን መንገድ ያክል ሄዱ ይላል። የድሮ ሰው ይገርማል። የአንድ ቀን መንገድ በእግር ነው የሚሄደው። እናንተ ስንት ሰዓት በእግር ትሄዳላችሁ? የአንድ ቀን መንገድ እኮ የሄዱት ነው። ከዛ እኮ ይቀጥላሉ። ባይዘው ትዝ ያላቸው የአንድ ቀን መንገድ ከሄዱ በኋላ ሁሉም ቤተሰቡን ቼክ ሲያደርጉ ሁሉም አሉ፣ ኢየሱስ የለም። ያው እንደምታውቁት ነው፣ እሱ በፈጠረው መሬት አይጠፋም። እና ፈለጉት። የት አለ ብሎ ሲያጠያይቁ የለም ኢየሱስ። በጣም ፈለጉት፣ የለም። ለጠፋ ነገር መፍትሄው ነገር ከተበላሸ ወደ መነሻው መመለስ ነው። ነገር መሀል ብልሽት ካለ በጣም ቴክኒካሊ አትታገሉት፣ መነሻው ላይ መሄድ ነው። ከመጀመሪያ ማስተካከል ነው መንፈሳዊ ነገር በተለይ። ስለዚህ የተነሳ ነው የት ነው? ኢየሩሳሌም ቤተ መቅደስ። እንሂድ ቤተ መቅደሱ ከዛ እንጀምር። ሲመጡ የሕግ መምህራን ፊቱ ተደርድረዋል። ብቻውን ቁጭ ብሎ 12 ዓመት እኮ ነው። አስቡት እንግዲህ 12 ዓመት ሕፃን ልጅ ቁጭ ብሎ ይጠይቃቸው ነበር ይላል። ቀጥሎ ይመልስላቸውም ነበር ነው የሚለው። ራሱ ይጠይቃል፣ መልሱን አያውቁትም፣ ይመልሰዋል። እንደ ዘላለም አምላክ እኮ ነው። እነሱ ያጠኑት ሕግ እኮ ከሱ ባህሪ የተቀዳ ነው። ከ440 በፊት እኮ ለሙሴ የሰጠው እኮ እሱ ነው። ፊታቸው ቁጭ ብሎ ይጠይቃቸዋል። እንትኑ ሲላቸው ሲሉ እንትን ነው ይላል። ደግሞ አይገምትም፣ እንቅጭ ነው የሚያወራው። የማን ነው ልጅ ሲሉ ማርያም ገባች። ልጄ አለችው። አቤት አለ። እኔና አባትህ እኮ ስንፈልግ እንደው እባክህ ስትለው አንድ መልስ ነው የመለሰላት፣ ግን ውስጡ ሁለት ነው። በአባቴ ቤት ኖር ዘንድ እንዲገባኝ አታቂ ምን ማለት ነው? እኔ አባቴ አብ ነው ማለቱ ነው አይደል? እኔና አባትህ ስንፈልግህ አለችው። እኔ ከአባቴ ፊት ጠፍቼ አላቅም ማለት። ዮሴፍ አባቴ አይደለም ማለት። ኢየሱስ ደግሞ እንደምታውቁት ነው፣ ይሉንታ የለውም። ሰው ምን ይለኛል አይልም። አብ ብቻ ደስ ይበለው። እንደው እግዚአብሔር እንዲያረጋችሁ። አይ ይሉንታ እንዳታጡ ግን ከሀገር በሙሉ ተጣልታችሁ በኋላ እዚህ እንዳመጡ አንተ ራስህ ብለህ ነው እንዳትሉኝ። አይ ግን በወንጌል ጉዳይ ይሉንታም አያስፈልገውም። አፍተሮል እናንተም አይኖራችሁም። በአባቴ ቤት እኖር ዘንድ ምን ማለት ነው? አንደኛ አባቴ አብ ነው። ቀጥሎ ደግሞ እናንተ ቤት ለተወሰነ ጊዜ ነው የመጣሁት እንጂ ቤቴ እዚህ ነው እና አባቴ ቤት እኖር ዘንድ እንዲገባኝ አታውቂምን ሲላት አውቃለሁ፣ ግን ያሁን 12 ዓመት ነው፣ እስከ 30 ዓመተኛ ቤት ነው የምትኖረው ብላ ይዛው ሄደች። ከዛ ሉቃስ ከፍ አድርጎ የ30 ዓመት ወጣት አረገው። ከዛ ወደ መስቀል ሞቶ አመጣው። የተወለደው ሊሞትልን። ወንጌላት፣ ሁሉም ወንጌላት ምንም ሳይዛነፍ
በእኩል ያነሱት የክርስቶስ ሲቃይና የክርስቶስ ሞት ሁሉም ወንጌላት ላይ አለ። መወለዱ እንዳልኳችሁ በተለያየ አንግል ቀርበዋል። አንዳንዶቹ ሰፊ ሽፋን ሰጥቶታል። የዮሐንስ አይነቱ ደግሞ ተወለደ ሳይሆን ሥጋ ሆነ ብሎ አንስቶታል። የዘላለም አምላክ ነው ብሎ ቁጥር 1 ላይ ጀምሮ ቃል ነበር፣ ቃል በእግዚአብሔር ዘንድ፣ ቃልም እግዚአብሔር ነበር ብሎ አንስቶት ቃልም ሥጋ ሆነ ብሎ ኢተርኒቲን ሂስትሪ ውስጥ አመጣው ዮሐንስ። የዘላለም አምላክ ብሎ ምጡቅ ነው፣ ሩቅ ነው፣ ለመረዳት ይከብዳል ሲሉት ሥጋ ሆነ ብሎ እኛ መሃል አደረ። አንድ ልጅ በአባቱ ዘንድ ያለውን ክብሩን አየን። አንድ ልጅ በአባቱ ዘንድ ያለውን ክብሩን አየን። ክብር ለኢየሱስ ይሁን። ዮሐንስም ግን ይሄንን ሲነግረን እየነገረን ያለው በጣም እየጎተተን ያለው እየሳበን ያለው ወደ ሲቃይና ወደ ሞቱ ነው። የሚወለድ መሲህ የለንም፣ የተወለደ ነው። ኢየሱስ ንጉሥ ሆኖ ተመልሶ ብቅ ይላል። ከብሮ እስኪመጣ ግን ተሰቅሎ ያለውን እናየዋለን። የሁል ጊዜ የዚህ ቤት መልእክታችን እሱ ነው። የተሰቀለው ክርስቶስ፣ የተሰቀለው ክርስቶስ። በየትኛውም አጋጣሚ እናንተን የምሰብክበት እድል ሳገኝ የምነግራችሁ የተሰቃየውን ክርስቶስ፣ ከብሮ የመጣውን የምናገኘው በተሰቃየው በኩል አቋርጠን። የወንጌላት ብቻ ሳይሆን የአዲስ ኪዳን መጽሐፍት በጠቅላላው ሳይነግሩን የማያልፉት ጉዳይ የክርስቶስ ኢየሱስ የመስቀል ሞት ነው። መሃል ላይ የተደረጉ በጣም ብዙ ምልክቶችና ድንቆች አሉ። እነሱ ምልክቶችና ድንቆች ያሉት ወንጌላት ላይ ብቻ ነው። ከሮሜ ጀምሮ እስከ ይሁዳ ድረስ ያሉ 22 ደብዳቤዎች ላይ ኢየሱስ ክርስቶስ ሰው ሆነ የሚል ትምህርት ካገኛችሁ የሚነሳው በመስቀል ላይ ሞተ ከሚለው ጋር ብቻ ነው። ኢንካርኔሽን ኢትስ ኦል አባውት ክሩሲፊክሽን። ሰው መሆኑ ከመስቀል ሞቱ ጋር ብቻ የተያያዘ ሆኖ ነው የቀረበው። ከሮሜ እስከ ይሁዳ ባሉ 22 ደብዳቤዎች ላይ ኢየሱስ የሞተ አስነሳ፣ ተአምር አደረገ፣ ሽባ ተረተረ፣ ውራ በራ የሚል የለም። ሰው ሆነ ካለ ስለ ኃጢአት ሞተ ሊል ነው። ቀጥሎ ተወለደ ካለ ስላንተ መስቀል ላይ መስዋዕት ሆኖ ለመቅረብ ነው ብሎ በመስቀል ላይ ሲሞት ስለሰራው ስራ ድነትን፣ ቤዛነትን፣ መቀደስን፣ መጽደቅን አያይዘው ያነሳሉ። ክሩሲፊክሽን የመጽሐፍ ቅዱሳችን ጠቅላላ ትምህርት ነው። አሜን ነው። ሴሌብሬት ስናረግ ተወለደልኝ ብለን በጣም በባህል የታጀበ በጣም በብዙ ካልቸር የታጀበ የሆነ ቀን አይደለም የምናከብረው። ክሮስ አስቡ። ተወለደ። አዎ፣ ለምን? ሊሞት። የትም አሁን እድል ሳገኝ የትም እድል ሳገኝ የምነግራችሁ ይችላል። እዚህ ብቻ ሳይሆን የትም ባገኛችሁ በጣም በትህትና ጠገባቸው ኢየሱስ የተወለደው ሊሞት ነው፣ ደግሞ ላንተ ነው በሉት። አዎ፣ ለሌላ ሰው አይደለም፣ ለእኔ ነው፣ ለወንበዴው ለመሞት። አየ፣ እኔ ያለሁበት ሰፈር መጣ ሊያወጣኝ። ሰማይ ሆኖ ወድሃለሁ ቢለኝ ኦፍኮርስ ልክ ነው፣ ይወደኛል። መጥቶ ሞተልኝ፣ እንደሚወደኝ ያሳየኝ። ክብር ለዘላለም ለእርሱ ይሁንለት። እግዚአብሔር ደስታ ያለቀው የክርስቶስ ኢየሱስ የመስቀል ሞት ላይ ነው። አልቲሜትሊ የእግዚአብሔር እርቅ ወደኛ የፈሰሰው በክርስቶስ ኢየሱስ ሲቃይ ነው። ተወለደ፣ እንዘምራለን። ሰሞኑን በደንብ አድርገን ሴሌብሬት እናደርጋለን ተወልደሃል ብለን። ግን ሚሞሪያችሁ ላይ የሚመጣው ምንድን ነው? ኢየሱስ ተወለደ ሲባል ስቲል በአንዳንድ ፒክቸሮች ላይ የምታዩት አይነት ኢየሱስ ነው። እንደሱ አይነት ኢየሱስ የለም። አሁን ተሰቅሎ ሞቶ ተነስቶ ከብሯል። እንዳልኳችሁ ነው። የሁል ጊዜ መልእክታችሁ የሚሆነው ደግሞ ተሰቅሏል ብቻ ሳይሆን ይመለሳልም ነው። ዋው! ይሄ ብቻ ተስፋ አለን። ኢየሱስ ይመለሳል። ይሄ ሰሞኑን ተወለደ ተብሎ
አገር ምድር በሙሉ የሚከበርለት ኢየሱስ ሰሞኑን ብቅ ይላል። በጣም የሚገርማችሁ መወለዱን በጣም ብዙ ክርስቲያን ያልሆኑ ሀገራት እኮ ያከብሩታል። ክርስቲያን ለምሳሌ አሁን እኔ ትንሽ ቆይቷል በርግጥ እንትን ካልኩትኝ ዓለማችን ላይ ጊነስ ወርልድ ቡክ ኦፍ ሪከርድ ላይ የተመዘገበው ትልቁ ክሪስማስ ትሪ እኮ አቡዳቢ ውስጥ እኮ ነው የተሰራው። ዩናይትድ አረብ ኤምሬትስ ሙስሊም ካንትሪ ውስጥ ነው ትልቁ የክሪስማስ ትሪ ሪከርድ ያለው። በጌታ ናቸው እንዴ? ሮያሎቹ አሰሩት። ዋው ያምራል ብለው ልክ የዛ ቀን ሲደርስ ሪከርድ ለመስበር የተሻለ ይሰራሉ ትሪውን። ከዛ የሆነ እንትን ያደርጋሉ ግርግም ምናምን የሚመስል አይነት ነገር ይሰራሉ። አያምኑበትም። ተወለደ ስል ሞቶልኛል እላል። ከዘላለም ጥፋት ሊያድነኝ በመስቀል ላይ ሊሞትልኝ ስለኔ ተወለደ። ሲወለድ ንጉስ ሆኖ ተወለደ። አሁንም በሰማይ ነግሶ ነው ያለው። ምክንያቱም የተወለደ ቀን ንጉስ ተወለደ ነው የሚለው። ሊነግስ ተወለደ አይልም፣ ንጉስ ተወለደ ነው የሚለው። ማንም እንግዲህ ነግሶ የሚወለድ የለም፣ ተወልዶ ነው የሚነግሰው። የንጉስ ልጅ ሁሌ ልዑል ነው። ካደገ በኋላ አባቱ ሲያርፍ ነው ልጁ ወንበር ሲይዝ ነው የሚነግሰው። ኢየሱስ የተወለደ ቀን ንጉስ ነው። ለመሾም አልመጣም፣ ጨርሶ ነው የመጣው። ተሰብስበን ካላነገስ ነው ተስማምተን አንጥለው። ያገኘኑ ነግሶ ነው። ለዘላለም እንከተለዋለን። የተወለደው ሊሞትልኝ ነው።